ኢትዮጵያ ሌሎች አፍሪካውያን ልጆቿን ተቀብላ ከቤቷ ሰብስባ ቤት ያፈራውን ተቋደሱልኝ ለማለት ቀናትን 1-2 እያለች ትገኛለች። ልጆቿን በቤቷ ሰብስባ ከምታስተናግደው የአፍሪካ ህብረት ጉባኤ ጎን ለጎን የተለያዩ ሁነቶች የሚካሄዱ ሲሆን ለሁነት አዘጋጆች ትልቅ እድልን ይዘው የሚመጡ ናቸው። የአፍሪካ ህብረት ውይይት ላይ አንድ ስፔሲፊክ ውይይት ብቻ አይደለም፣ በጣም የተለያዩ ሳይድ ኢቨንቶች ይኖራሉ። የተለያዩ ድርጅቶች የሚያዘጋጇቸው፣ አገሮች የሚያዘጋጇቸው እነዛ ሳይድ ኢቨንቶች ሁሉም ማለት ይቻላል አብዛኛዎቹ የኢቨንት ማኔጅመንት ስራ ይፈልጋሉ። ስለዚህ አሁንም እየተወዳደርንባቸው ነው ያለነው። በጣም ብዙ የወጡ ማስታወቂያዎች አሉ። እነሱ ማስታወቂያዎች ላይ ኢቨንት ኦርጋናይዝ እንድናደርግላቸው የጠየቁን ድርጅቶች አሉ። እነሱ ላይ ሪያክት እያደረግን ነውና አጠቃላይ ከትልቁ ከአፍሪካ ህብረት ስብሰባ በተለየ በጣም ብዙ በቁጥር ትልቅ የሆኑ ውይይቶች ይኖራሉ። እነዛ ውይይቶች ላይ በኢቨንት ኦርጋናይዚንጉ እንሳተፋለን። የአፍሪካ ህብረት ጉባኤ ለሁነት አዘጋጆች ብቻ አይደለም የስራ እድልን ይዞ የሚመጣው። አስጎብኚዎች፣ ሆቴሎችና የተለያዩ አገልግሎት ሰጪ ተቋማትና ግለሰቦች የጉባኤው መካሄድ ጥሩ አጋጣሚን ይፈጥርላቸዋል። ለምሳሌ ስለ አድዋ ሜሞሪያል ሙዚየም ስናስጎበኝ ለአንድ አፍሪካዊ ስለ አድዋ ላያቅ ይችላል። አባቶቻችን ያደረጉት ኢንዲፔንደንት ካንትሪ ሆነን ጣሊያንን ማሸነፋችን በዛም የተነሳ ለአፍሪካ ህብረት ለፓን አፍሪካን ሙቭመንት ያደረግነውን አስተዋጽኦ እዛ ላይ በምንገልጽበት ጊዜ ሞር ኪዩሪየስ ሆነው ሞር ለማወቅ ድጋሚ የመምጣት እድል አላቸው። አመቻችተው ቤተሰቦቻቸውን እንደዚህም አጋጥሞን ያውቃል። ለስብሰባ መጥተው ካስጎበኘናቸው በኋላ ይህንንማ ቤተሰቤን ይዤ በደንብ ተዘጋጅቼ መጥቼ በደንብ መጎብኘት ነው ያለብኝ ብለው የሚሉ እንግዶች ያጋጥሙናል። አንድ ቀን ሁለት ቀን ደግሞ ጨመር ማድረግ የቻለ ደግሞ ጎብኚ ካለ ደግሞ እስከ ወንጪ ድረስ ወስዶ ለማስጎብኘት ፓኬጆችን አዘጋጅተዋል። አስጎብኚው አለ፣ ትራንስፖርት አቅራቢው አለ፣ መኪና የሚያከራየው አለ። የእደ ጥበብ ውጤት ሰጪዎች ለምሳሌ የቆዳ ምርት፣ የባህል አልባሳትን ጨምሮ ገበያቸውን በጣም በትልቁ ጨምሮላቸዋል። ኢትዮጵያ የአፍሪካ ህብረት ጉባኤን ጨምሮ በርካታ አህጉራዊና ዓለም አቀፋዊ ጉባኤዎችን የማስተናገድ አቅምን መፍጠር ችላለች። ለዚህ ዋናው ምክንያት ደግሞ ለዘርፉ የሰጠችው ትኩረትና የሰራችው ስራ መጣጣሙ ነው። አንደኛ የደህንነት ሲስተማችን በጣም ጠንካራ መሆኑ ነው። ሁለተኛ ደግሞ የቪዛ ማስጣታችን ኢቪዛ ኦንላይን ቪዛ መጀመራችንም በራሱ ቀላል የማይባል የጎብኚ ቁጥር ወይም ደግሞ ማይስ ኢትዮጵያ ውስጥ እንዲመረጥ ካደረጉት ነገሮች ሁለተኛ ደረጃ ላይ ይይዛል። ሌላው ከከተማ ውበት ጋር በተገናኘ በጣም ለኮንፈረንስ ምቹ ነው። አዳራሾቻችን በጣም የተለያዩ አዳራሾች አሉ አዲስ አበባ ላይ ብቻ። ያ በራሱ ተመራጭ አድርገዋል። ከሴኩሪቲውም ከብዙ ነገሮችም ከፋሲሊቲ አንጻር ስንመለከትም አዲስ አበባ እጅግ በብዙ ሀገራት ተመራጭ የሆነች እንግዲህ የዓለም ኮንፈረንስ ቱሪዝም ወደ ኢትዮጵያ ፊቱን እያዞረልን ነው ማለት። ከፍተኛ የሆነ የልማት ስራዎች ተካሂደዋል። አዲስ አበባ ላይ ኮንቬንሽን ሴንተር አዲስ አበባ ኮንቬንሽን ሴንተር ራሱ በጣም ትልቅ ሂውጅ ኢቨንት ማዘጋጀት ይችላል። አናፍርበት። ማንንም ከየትም ማንኛውንም አይነት ኢቨንት ስብሰባ የሚሆን ኤግዚቢሽንም ይሁን ኮንፈረንስ የማይስ ቱሪዝም የምንለው ማንኛውንም ተወዳድረን ማሸነፍ የምንችልበት ብቃት ላይ ነው ያለነው። ለኮንፈረንስ ቱሪዝም አመቺ የሚባሉ በጣም ብዙ ነገሮች አሉ። የመጀመሪያው እንደምታውቂው ቬኑ ማለት ኢንተርናሽናል ስታንዳርዱን የጠበቁ አዳራሾች፣ ሆቴሎች እንግዶቻችን መጥተው የሚያርፉባቸው እንግዶቻችን ስብሰባ የሚያደርጉባቸው ኤሪያዎች ስታንዳርዳቸውን የጠበቁ መሆን አለባቸው። አሁን ባለፉት አመታት የተሰሩ አዳራሾቻችንን ብትመለከች ኢንተርናሽናል ስታንዳርድን የያዙ ናቸው። እሱ ራሱ በደንብ አትራክት እንዲያደርግ ያደርጋል። አንደኛው ፋሲሊቲ ይሄ ነው። ሁለተኛው እንግዳ ተቀባይነታችን ነው። ሲመጡ እንዴት አድርገን ነው እንግዳ የምንቀበለው? ኢትዮጵያውያን በእንግዳ ተቀባይነታችን እንታወቃለን። ጥሩ የሆነ ሆስፒታሊቲ መስጠት ያስፈልጋል ለሚመጡ እንግዶቻችን። ሌላኛው በከተሞቻችን ላይ ያሉ አቅርቦቶች ናቸው። ከተሞቻችን ላይ ከሆቴሎች፣ ከሬስቶራንቶች፣ ከትራንስፖርት ከአጠቃላይ ዘርፍ አንጻር እነዚህ ነገሮች ማሟላት መቻላችን ብዙ አትራክሽን እንዲኖረን አድርጓልና እነዚህ ነገሮች ናቸው አስተዋጽኦን በደንብ የሚያሳድጉት ብለን እናምናለን። የኮንፈረንስ ቱሪዝም የኢትዮጵያን ባህል ታሪክና እምቅ ሀብት የማሳየት አቅምን ይፈጥራል። በሚካሄዱ ስብሰባዎችና ሁነቶች የሚዘጋጁ ቡና ጠጡ ዝግጅቶችና መሰል መሰናዶዎች ለዚህ አመች ናቸው። ባህላችንን ከማስተዋወቅ አንጻር ቱሪዝም በራሱ ሚኒስቴር መስሪያ ቤቱ ሁልጊዜ የቡና አፈላላችንን ስርዓት በአፍሪካ ህብረት ኮሚሽን ውስጥ በነጻ በቡና በማጠጣት የቡና ቁርስ እንደ አነባበሩ ምናምን የኢትዮጵያውያን ቴስት እንዲያረጓቸው በትንሽ ነገሮችን አዘጋጅቶ ለተሰብሳቢዎች በነጻ ሁልጊዜ ያቀርብልናል። ጎብኚው መጥቶ ኮንፈረንሱን ብቻ አካሂዶ እንዲሄድ ሳይሆን እግረ መንገዱም ሾፒንግ እንዲያደርግ
እድሎችን የሚከፍት መሆን አለበት ማለት ነው። ይሄን ከዚህ ቀደም ሲሰራ ነበር። ባህልን ከማወቅ የኢትዮጵያውያን የምግብ የተለያየ ክልሎችን ምግብ አምጥቶ በማስቀመስ እንደዚህ አይነት ነገሮች ላይ እየተሰሩ ይገኛሉ። አዲስ አበባ 39ኛውን የአፍሪካ ህብረት ጉባኤን በየካቲት ወር ለማስተናገድ እየተዘጋጀች ትገኛለች።